አዲስ አበባ ሚዲያ ምክር ቤት የተሰጠ አስቸኳይ መግለጫ አገዛዙ በመርካቶ ጉራጌ ነጋዴዎችን ለማፈናቀልና የከተማዋን ነዋሪዎች ወደ ዳር ለመግፋት የጀመረውን ዘመቻ በጥብቅ እናወግዛለን። ሐምሌ 7 ቀን 2018 ዓ.ም ኦህዴድ መራሹ የብልጽግና አገዛዝ የአዲስ አበባ ከተማን የህዝብ ስብጥር ወይንም ዴሞግራፊ ለመለወጥ የከተማዋን ታሪካዊ መጠሪያ ስሞችን ለመቀየርና መጠነ ሰፊ ታሪካዊ ቅርሶችን ለማፍረስ ሁለንተናዊ ዘመቻ መክፈቱ ይታወቃል። አገዛዙ ከሳምንት በፊት በታሪካዊ ቅርስነት በተመዘገበው በፒያሳ አራዳ ውስጥ የሚገኘውን ታዋቂውን ሲኒማ አምፒርን ጨምሮ የአካባቢው መለያ የሆኑትን ሸዋ ሆቴልንና ዳርማርን ጨለማን ተገን አድርጎ በውድቅት ሌሊት እንዳፈረሰው ሁሉ አሁን ደግሞ በመርካቶ ጣና ገበያ ፊት ለፊት ያሉትንና ከ200 በላይ የሚሆኑትን የንግድ ሱቆችን ያላንዳች ካሳና ምትክ ለማፍረስ ለባለሱቆቹ የ20 ቀናት ጊዜ ብቻ እንደሰጠ ማረጋገጥ ችለናል። በአዲስ አበባ ከተማ በመቶዎች የሚቆጠሩና በሀገሪቱ ቅርስና ታሪክ ጠባቂ ባለስልጣን በቅርስነት የተመዘገቡ ጥንታዊና ታሪካዊ ህንፃዎች ያሉባት ከተማ ስትሆን በቅርስነት ከተመዘገቡት ታሪካዊ ህንፃዎች ጎን ለጎን የከተማዋ አይነተኛ መገለጫ ጥንታዊ ሰፈሮች ተብለው የሚጠቀሱት ፒያሳ፣ አራዳ፣ ካዛንችስ፣ 4 ኪሎ፣ ደጃቹቤ ሰፈር፣ ገዳም ሰፈሮች ውስጥ ነባሩ መርካቶ አንደኛው ነው። በአፍሪካ ካሉ ግዙፍ የገበያ ሰፈሮች መካከል አንዱ የሆነው መርካቶ የሀገራችን ኢኮኖሚ ሞተር ሆኖ ለረጅም ዓመታት የኖረ ነው። በመርካቶ ጎላ ያለ እንቅስቃሴ በማድረግ ከሚንቀሳቀሱት ነጋዴዎች መካከል የጉራጌ ማህበረሰብ አባላት በቀዳሚነት የሚጠሩ ሲሆን ሀገራችንን ለ27 ዓመታት በኃይል የገዛው ህወሓት አማራ ከፖለቲካው ጉራጌም ከኢኮኖሚው መውጣት አለባቸው በማለት የተለያዩ ጥረቶችን አድርጎ ሳይሳካለት መቅረቱ የቅርብ ጊዜ ትዝታ ነው። የኦህዴድ ብልጽግናም ይህን የወላጅ አባቱን ዓላማ ተረክቦ ለማሳካት በከፍተኛ ሁነት እየተንቀሳቀሰ ይገኛል። በተጨማሪም ጫካ ፕሮጀክት ተብሎ ለተገለጸው ያገዛዙ ቅንጡ ቤተ መንግስት መገንቢያ በየካ አውራጃ 3 ወረዳዎች ውስጥ ለሚኖሩ ነዋሪዎች በ3 ወር ውስጥ ለቀው እንዲወጡ ማስጠንቀቂያ የሰጠ ሲሆን ይህ ሲተገበርም በ10 ሺዎች የሚቆጠሩ አባወራዎችን ቤት አልባ የሚያደርግና በሺዎች የሚቆጠሩ ነባር የግል ቤቶችን ያለበቂ ካሳ ፈርሰው የተገነቡበት መሬትም ለመንግስት ገቢ ይሆናል። ይህም በመሃል ከተማ ያለውን የመሬት ይዞታ ነፍጠኛ ተብሎ ባገዛዙ ከተፈረጀው ማህበረሰብ እጅ መንጠቅ መንግስታዊ ዘመቻ አካል ነው። የከተሞች ማደግ መታደስና መዘመን በዓለም ላይ ያሉ ከተሞች ሁሉ እድገት ታሪክ አካል እንደመሆኑ መጠን ከተማችን አዲስ አበባም ፍትሃዊ በሆነ ሁኔታ የእድሳትና የግንባታ ሂደቶችን ብታስተናግድ መላው የአዲስ አበባ ከተማ ነዋሪ ብቻም ሳይሆን መላው የኢትዮጵያ ሕዝብ የሚደግፈው የተቀደሰ ተግባር ቢሆንም አዲስ አበባውን እትብቱ ከተቀበረበት ከተማው ሰፈሩና ከድፍን አዲስ አበባ ሙሉ በሙሉ አፈናቅሎና አባሮ ከተማዋን ለባለጊዜዎቹና ለአረብ ባለሀብቶች ለመቸብቸብ መታቀዱ እጅግ አደገኛ የሆነ ጸረ አዲስ አበባ ዘመቻ ነው። ከሳምንት በፊት ፒያሳ ላይ ጨለማን ተገን አድርጎ እነ ሲኒማ አምፒርን ያፈራረሰው አገዛዙ በቀጣይነት ዶዘርና ግሬደሩን ይዞ መርካቶ በመግባትም ሲኒማ ራስ አካባቢ ያሉትን ከ200 በላይ መደዳ ሱቆችን ማፍረሱ እንደማይቀር ለምክር ቤታችን የደረሰው ማስረጃ ያሳያል። በየካ አውራጃ ከሚፈርሱት 3 ወረዳዎች ጎን ለጎን በመርካቶ አንዋር መስጊድ ፊት ለፊት አሜሪካን ግቢ፣ ቦምብ ተራና ቃኞ ሻለቃ አካባቢ ያሉት በቂ ካሳና ምትክ ሳይሰጣቸው የመፍረስ ዕቅድ ይወጣላቸው መሆኑን መገንዘብ ችለናል። ስለሆነም የአዲስ አበባ ሚዲያ ምክር ቤት በሕግና ማዘመን ሽፋን ይህን አይን ያወጣ የከተማውን ሀብትና ንብረት እየቀሙና እያፈረሱ ከአዲስ አበባ ከተማ እየገፉ የማስወጣት መንግስታዊ ዘመቻ በጽኑ ከማውገዙም በላይ መላው የአዲስ አበባ ሕዝብ በጋራ ተነስቶ ሀብትና ንብረቱን ይከላከል ዘንድ በጋራ እንዲታገል ጥሪ ያስተላልፋል። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሐምሌ 7 ቀን 2018 ዓ.ም